በቻናሏን ቴሌቪዥን ቻናሏን ገበያችን የማናነሳው ነገር የለም። በየሳምንቱ የተለያዩ ጉዳዮችን ያነሳሳን ቆይታ እናደርጋለን። በዛሬው የቻናሏን ገበያችንም ባለስራችን እንደተጠበቀ ነው። ቲፕ ብለን ደግሞ በጉርሻ ሰዓታችን አንዳች የሚጠቅማችሁን ነገር እንነግራችኋለን። ስንት ገባችን እንደተጠበቀ ነው። የመረጃ ሰዓታችንም ወደ እናንተ ይደርሳል። ያለነው ፒያሳ ነው። አራዳ ፓርክ ውስጥ ነው የምንገኘው። የተለያዩ የኬክ ምርቶችና አይስክሬሞች እንዳሉ ሰምተናል። ማን ምን ይዞ መጣ የሚለውን የምንመለከት ይሆናል። ቻናሏን ገበያ የቢዝነስ ፕሮግራማችን ተጀምሯል። የአልፋል አሻገርና ማሪፍ ደመላሽ የዚህን ሳምንት የቻናሏን ገበያ የቢዝነስ ፕሮግራምን የምናስቃኛችሁ ይሆናል። ምን አለ የሚለውን እንመልከት። ሰላም ሁሉ ሰላም። ራስን አስተዋውቅልን። ስሜ አዲስ ሶፎንያስ ከበደ ይባላል። የአዲስ ኬክ ኤንድ ቤክ ኤክስፖ አዘጋጅ ነን። ዛሬ የምትገኛችሁት የሶስተኛው የአዲስ ኬክ ኤንድ ቤክ ኤክስፖ አራዳ ፓርክ ናፍሌት ሆቴል በሚዘጋጀው ኢቨንት ላይ ነው። ከዚህ ሁለት ጊዜ አዘጋጅተነዋል። በህዝቡ ጥሩ ተቀባይነት ያለው ኢቨንት ነው። ሶስተኛው ዙር የተለያዩ አዳዲስ ነገሮችን ጨምረን የመጣ ነው። አላማው ኬክ ላይ፣ ጣፋጭ ላይ፣ ስዊት እንደዚህ ቤከሪ ላይ የሚሰሩ ቬንደሮች አንድ ቦታ ተሰብስበው ሁሉም ኔትወርክ የሚያደርግበት ኤግዚቢት የሚያደርግበት ሴሽን አፕ የሚያደርግበት ነው። በሶስተኛው ኤዲሽን አዲስ ላይ ነገር ምን ጨመራችሁ? አዲሱ የትምህርት እድሎች በነፃ አዘጋጅተናል። በታዋቂ ሼፎች፣ የፔስትሪ ሼፎች የተለያዩ ኬክ አሰራሮች ትምህርት እዛው ላይቭ ህዝቡ የሚያገኝበት ሴሽኖች አሉ። እንደዚሁም ሴሚናር፣ ፓናል ዲስከሽኖች ሀፕን ያደርጋል። ይህን ጉዳይ እስቲ ከቢዝነስ እድል ጋር እናገናኘው። እንደው ምን አይነት የቢዝነስ እድሎችን ይፈጥራል? ስለጠይቀኝ ደስ ብሎኛል። ስለዚህ አንዱ ፓርትነራችን ኤምኤልጂ ሎ ፊርም ይባላል። በነፃ ቢዝነስ ኮንሰልቲንግ እና ሎ ሪሌትድ የሆኑ ኮንሰልቲንግ በነፃ ይሰጣል በዚህ ኢቨንት ላይ። ስለዚህ ኢንተርፕረነሮች ወደዚህ ኬክ መስራት፣ ቤከሪ ቤት ለማቋቋም፣ ዳቦ ቤት ለመስራት ሙያውንም እዚሁ ያገኛሉ። ከዛ ውጭ ግን በቢዝነስ አንጻር እንዴት ነው ራን የሚደረገው የሚለውን ነፃ የሆነ ትምህርቶች ይሰጣሉ። ስለዚህ ከስቲል ቢዝነስ ነው ካፌ ቤት ወይም ኬክ ቤት፣ እነሱ ደግሞ ሶሻል ሚዲያ አለ፣ ዲጂታል ማርኬቲንግ አለ። እነሱን እንዴት ነው ፕሮሞት ማድረግ የሚችሉት፣ ራሳቸውን አዲስ ሰፕላየር እንዴት ማግኘት ይችላሉ የሚለውን እዚሁ ለኢንተርፕረነሮች ነፃ የሆነ ስልጠና ይሰጣል። ከዛ ውጭ ግን እንደ አንድ ግለሰብ መጥቶ የኬክ ግብዓት አምጪዎችን እዚህ መታወቅ ይችላል። የኬክ ግብዓት ካመጡ በኋላ ማሽኑን ደግሞ የሚያስመጡ ኬክ ለመስራት የምንጠቀምባቸው ማሽኑ የሚያስመጡትንም ደግሞ እዚህ መታወቅ ይችላል። ከተሞች ደግሞ አሉ የሚባሉ ጥሩ ብራንድ ያላቸው ኬክ ቤቶች፣ ጣፋጭ ቤቶችን ደግሞ እዚህ ተዋውቆ ከእነሱ ጋር ኔትወርክ ማድረግ ይችላል እና ከቢዝነስ አንጻር በጣም ወሳኝ ኢቨንት ነው። ስላዘጋጃችሁት ጉዳይ በጣም እናመሰግናለን። ከአንተ ጋርም ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እየዞራችሁ የተለያዩ ቬንደሮችን ተተዋውቋቸው። በጣም አመሰግናለሁ። እሺ እንግባ እስቲ። ሰሊጥ ነው። ይሄ ቴምር ነው። ቴምር ነው። ሁሉም የምታያቸው ቴምር ነው። ኧረ እባክሽ። አሁን እዚህ ጋር ማሳየህ ሰሊጥ ቴምሮች ናቸው። ሰሊጥ አለው። አሁን ይሄ ክራሽድ እንትኖች ናቸው። ቆሎ ነው። ኦኬ። ኮኮናት እና ያው ለህፃናት ደስ እንዲላቸው አለ አይደለ? የተለያዩ ኮቲንግ አድርገንበት ነው። ያምራል። እዚህ ጋር ደግሞ ማሳየህ ፒውር የሆነ የሀገራችን በሶ ኧረ እባክሽ። በሶ ምንድነው? ኬክ ሆኖ እንበለው ምን ሆኖ እንበለው? በሶ ኬክ ሆኖ ብለን እንንገር። ይሄ ነገር ይድኔ በተለያየ ኮቲንግም አለው፣ ፍሌቨሩም የተለያየ ለውዝ ነው ከላይ ላይ ያለው። አሁን ይሄ ክራሽድ እንትን ነው፣ ቆሎ ነው። እሺ እንቀጥላለን ጉብኝታችንን። ወደ ቀዳሚው የቻናሏን ገበያችን ጉዳይ ላሳልፋችሁ። ባለስራ ነው ቀዳሚ ጉዳያችን። በባለስራ ሰዓታችን ዛሬ በልዩነት ልናነሳ የወደድ ነው ከኦዲት ጉዳይ ጋር ተያይዞ ነው። እንግዲህ ሰኔ ሲመጣ የሰኔ ግርግር ይታወቃል። ከኦዲተሮች ጋር ተያይዞ፣ ከሂሳብ ባለሙያዎች ጋር ተያይዞ በርካታ ሰዎች ግርግር ውስጥ ሲገቡ እንመለከታለን። ድርጅቶች በዋናነት ማለት ነው። ለመሆኑ የኢትዮጵያ ኦዲት ቦርድ የሚባል ተቋም አለ። ይህ የኢትዮጵያ ኦዲት ቦርድ የሚባል ተቋም ምንድን ነው የሚሰራው? ከኦዲተሮች ጋር ተያይዞስ ምን አይነት ተግባራትን እያከናወነ ይገኛል? የዚህ የኦዲት ስራ አሁን ላይ ምን ደረጃ ላይ ይገኛል? የሚሉና ሌሎች ሀሳቦችን በስፋት የምናነሳበት የባለስራ ሰዓታችን አሁን ወደ እናንተ ይደርሳል። እኛ ጉብኝታችን እንቀጥላለን። ባለስራ ይቀጥላል።
ፍቃዱ አጎናፍር እባላለሁ። በኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር ነኝ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ከመቋቋሙ በፊት በፈረንጆች 2007 አካባቢ በወርልድ ባንክ ሮስክ የሚባል በአጠቃላይ ኢትዮጵያ ውስጥ ያለው የፋይናንሻል ኢኮሲስተም ምን ይመስላል የሚለውን ጥናት ተጠንቶ ነበር። በዛ ጥናት ላይ በርካታ የሆኑ ፋይንዲንጎች ወጥቷል። በአጠቃላይ የኢኮሲስተሙ ፋይናንሻል ኢኮሲስተሙ ምን ይመስላል የሚል። ከዛ ደግሞ ከፋይናንሻል ሪፖርቲንግ ሲስተም ጋር በተያያዘ ኢትዮጵያ የምትከተለው ፋይናንሻል ሪፖርቲንግ ሲስተሟ ምንድን ነው የሚለው በትክክል በዚህ ነው የሚል ነገር የለም። ደንብ ቁጥር 332 2007 በእኛ አቆጣጠር እንዲወጣ ተደርጎ ወደ ስራ 2008 አካባቢ ጀምሯል ማለት ነው። ስለዚህ ቦርዱ ከተቋቋመ ኦልሞስት ከ10 ዓመት በላይ ሆኖታል ማለት ነው። በዋነኝነትም የተሰጠው ኃላፊነት ይሄ ሲቋቋም በኢትዮጵያ ውስጥ ፕሪያምብሉ ላይ ሄደ ስታዩ የአዋጁ ፕሪያምብሉ ላይ በኢትዮጵያ ውስጥ የፋይናንሻል ሪፖርቲንግ አሰራር ስርዓትን የመዘርጋት ስልጣን ተሰጥቶታል። ያን መሰረት አድርጎ ስራ ይገኛል ማለት ነው። ዋና ስራው የፋይናንሻል ሪፖርቲንግ አሰራር ስርዓትን የመዘርጋት ሆኖ ሳለ ይህን ለማስተግበር ደግሞ የሚሰራቸው 4-5 ጉዳዮች ላይ በደንብ ፎከስ አድርጎ ይሰራል። የመጀመሪያ የሚሰራው የደረጃዎችን የማውጣት ነው። ሁለተኛው ስራው የሚሆነው ለኦዲተሮችና ለአካውንታንቶች ፕራክቲስ እንዲያደርጉ የሙያ ፍቃድ ይሰጣል። ሶስተኛው ስራው ሪፖርት አቅራቢ አካላትን ለይቱ ይመዘግባል። መጨረሻ ላይ የህግ ማስከበር ስራ ይሰራል። አመቱን ሙሉ ትራንዛክሽኖች አሉ፣ ሂሳብ ምዝገባዎች አሉ፣ የሂሳብ ሪፖርቱ የተለያዩ ነገሮች እንቅስቃሴዎች አሉ። ስለዚህ እነዛን ሁሉ ተደርጎ የሂሳብ ሪፖርቱ ሰኔ 30 መዘጋት ስላለበት ኦዲተሮችም ሂሳብ በሚዘጋበት ወቅት እቅዳቸውን አዘጋጅተው ውል ከገቡት ድርጅቶች ጋር ኦዲት የማድረግ ስራን ይጀምራሉ እና ሰኔ 30 ቀጥታ ስራ ይጀምራሉ ማለት ግን አይደለም። በተለይ ከቆጠራ ጋር ተያይዞ መውሰድ ያለባቸው መረጃ ስለሚኖር ሂር ኤንድ ዜር ሲራወጡ ልናይ እንችላለን እና ሰኔ 30 ሁሉ ነገር ያበቃል ማለት ግን አይደለም። የሂሳብ መዝጊያ ወቅት ነው። የዛን የሂሳብ መዝጊያ ወቅት ተወስዶ መውሰድ ያለባቸው መረጃዎች አሉ፣ ከኢንቨንተሪ ከካሽ ከመሳሰሉት ነገሮች ጋር እነዛን ከቶፍ መውሰድ ስላለባቸው ከዛ ጋራ የሚያያዝ እና ኦዲተሮቹን በጣም ቢዚ የሚሆኑበት ምክንያቱም በቁጥራቸው አነስተኛ ኦዲተር ነው ያሉት። ስለዚህ ብዙ ድርጅቶችን ኦዲት ያደርጋሉ። በቂ የሰው ኃይል የላቸውም። ስለዚህ ምናልባት አንድ ኦዲተር ብዙ ቦታ ሊሮጥ ይችላል። ምናልባት ይችን ታይቶ ከግርግር ጋር ተያያዘ እንጂ ምንም እንትን የሚለው ጉዳይ አይደለም ለማለት ነው። የአንድ ካምፓኒን ፋይናንሻል ቁመና በትክክል የሚያሳየው ማን ነው? ኦዲተሩ ኦዲት ያደረገውና የሰጠው አሹራንስ ነው። በዛ ኦዲትድ በሆነ ፋይናንሻል ስቴትመንት መሰረት ነው ባንክ ብድርም የሚሰጠው። እንደ መስፈርት ነው። ባንክ እኮ ብድር ሲሰጥ የፋይናንሻል ኦዲትድ የሆነ ፋይናንሻል ስቴትመንት አምጣልኝ ይላል። ገቢዎች ገቢ ሲሰበስብ ኦዲትድ የሆነ ፋይናንሻል ስቴትመንት ይፈልጋል። ሌሎች አካላትም ኢንቨስተርም ኢትዮጵያ ውስጥ ኢንቨስት ለማድረግ ሲፈልግ የታወቀ የፋይናንሻል ስርዓት አላት ወይ የሚለውን፣ በቂ አካውንታንትና ኦዲተርስ አላት ወይ የሚለውን እና ኦዲትድም የተደረጉ ፋይናንሻል ስቴትመንቶችንም ማየት ይፈልጋል። እንደርሱ ቅድም እንዳነሳው ላይ ካፒታል ማርኬት ጉዳይም አለ። አሁን ሊስትድ ካምፓኒዎች አሉ። ሊስትድ የሚደረግ ካምፓኒ የምታገኘው እዛ ፋይናንሻል ዴታ ኦዲትድ የተደረገ ነው። ስለዚህ የተሻለ የሆነ ኦዲትድ ፋይናንሻል ስቴትመንት የማውጣት እድል ይኖራል። በዚህም አገር ማግኘት የለባትን ጥቅም በአግባቡ እንድታገኝ ይገዛ ያደርጋል። ቦርዱም የመቆጣጠር አቅሙ እየጨመረ ይመጣል ማለት ነው።
አስተዋውቁኝ። እኔ ጀማል እባላለሁ። የዳኖ ሲኦ እና መስራች ነኝ። ዳኖ ፒኤልሲ። ስንተኛችሁ ነው ይሄንን ባዛር ስትሰሩ? እኛ ሶስተኛ ነው ይሄ ባዛር። ሶስተኛ ቢሆን ደግሞ ፉል ስፖንሰር ነን የኤግዚቢሽኑ። ሌላ ዳኖ በ10ኛ ዓመቱ ነው እንደምታየው። የመጀመሪያ ኬክ ኢንግሪዲየንት በተሟላ ደረጃ ከኛ በፊት ቢኖርም በተሟላ ደረጃ ማቅረብ የቻለ እቃዎቻችን ከተማ ውስጥ በሁሉም ሆቴሎች በትልቅ ሆቴሎች እና ክላስ የሆኑ እቃዎች የምናስመጣለን። የተለያዩ የጣፋጭ ምርቶችን የምናገኝበት ቦታ ላይ ነው ያለነው። እየዞርን ነው እያየን ነው ምን አሉ የሚለውን ማን አለ የሚለውን ተመልክተናል። ለመሆኑ ከጣፋጭ ምርቶች ጋር በተገናኘ ቤታችን ሆነን ኬኮችን መስራት ለምንፈልግ ወደ ኬክ ስራም ደግሞ መግባት የምንፈልግ ሰዎች እቃዎቹም ግብአቶቹም ስንት ናቸው የሚለውን አጣርተናል። ስንት ገባን? ቀጥታ ተመልክተን እንመለስ። ሰላም ነው። እንዴት ነሽ? እንተዋወቃችሁ። ማን ትባያለሽ? ድርጅታችሁ ምንድን ነው? ድርጅታችን ላሎ ቤከሪ ሶሉሽን ይባላል። የተለያዩ የኬክ እና የዳቦ ግብአቶችን አስመጪ ነው። አንቺስ ማን ትባያለሽ? እኔ ሀናን እባላለሁ። የማርኬቲንግ ባለሙያ ነኝ። ምን እቃዎች አላችሁ? ምንድን ነው የምታስመጡ? የተለያዩ ኬክ ሚክሶችን እና ኬክ ጄሊ ኢምፕሩቨሮችን ያስመጣል። ስለዚህ ሙሉ የኬክ እና የአይስክሪም ግብአት የሚሆኑ እቃዎችን ታስመጣላችሁ ነው? እናስመጣለን፣ እናከፋፍላለን። ክልል ከተሞችም አብረውን መስራት ይችላሉ። እርሾዎችንም በተለያየ ብራንድ እናስመጣለን። በዋናነት ዋጋቸውን እንመልከት። ዋጋቸው የላሎ ቤከሪ ሶሉሽን የሆኑት ምርቶች ኬክ ሚክስ፣ ማፍል ኬክ ሚክስ ይባላል። እነዚህ የላሎ ቤከሪ ሶሉሽን አዲስ ምርት ሲሆኑ የተለያዩ ፕሮዳክቶች አላቸው። የተለያዩ ስናኮች ቫራይቲ ያላቸው ከ800 ብር ጀምሮ እኛ ጋር ማግኘት ትችላላችሁ። ኪሎ ነው 800? በኪሎ ከ800 ብር ጀምሮ። እነዚህም ፕሮዳክቶች ደግሞ ግሌዞች፣ እርሾች ከ350 ብር እስከ 750 ብር እና ከዛ በላይ ባሉ ዋጋ ሬንጆች ውስጥ ማግኘት ትችላላችሁ። እነዚህም ፕሮዳክቶች እርሾቹ ከ320 ብር ጀምሮ በግማሽ ኪሎ ዋጋ፣ ለአከፋፋዮች ደግሞ ስፔሻል ትሪትመንት ባለው ዋጋ ማግኘት ይችላሉ። እነዚህ የፕሪጄል ምርቶች ደግሞ ሃይ-ኤንድ ኳሊቲ ያላቸው ከኢታሊ የሚመጡ ምርቶች ሲሆኑ እኛ ጋር በተመጣጣኝ ዋጋ ማግኘት ትችላላችሁ። በነገራችን ላይ እነዚህ ፕሮዳክቶች የጾምና የፍስክ አላቸው። ለጤናም ተስማሚ የሆኑ ዲያቤቲክ የሆኑ ሄልዝ ዲፊሽንት ያላቸውን መጠቀም የሚችሉት ፕሮዳክቶች አሉ። እነዚህ ፕሮዳክቶች በቤዝ አለ፣ በፍሌቨሮች አሉ፣ ኢንክሉዥኖች ከላይ የሚደረጉ ሆነው ለጄላቸውን ለማምረት ኢንክሉዲንግ ሶፍት አይስክሪሞችን እናቀርባለን ማለት ነው። ማግኘት የሚፈልጉ እኛ ማግኘት የምትፈልጉት በላሎ ቤከሪ ሶሉሽን ዌብሳይታችን ላይ ሶሻል ሚዲያም ላይ ማግኘት ትችላላችሁ። ኦንላይን ኦርደሪንግም አለን። በሱ አማራጮች ማግኘት ትችላላችሁ። በጣም እናመሰግናለን። አይስክሪም እያየን ነው። ወደ አይስክሪም ቅምሻችን እስቲንካ ሰላም ነው። የኔ ቸኮሌት የኔ ነሽ ይላል። ስንት ዓመት ነው ቅዱስ? 16 በእውነት 16 ዓመት። ምንድነው እየሰራችሁ ያላችሁት? የኔ ቸኮሌት ይባላል። የተለያዩ የቸኮሌት ምርቶችን እናቀርባለን። በባር፣ በብሎክ፣ በቺፕ በፈለጋችሁት አይነት አዘጋጅተን እናቀርባለን። በዚህ መልኩ ማለት ነው። አንተ ነህ የምትሰራቸው እነዚህን ቸኮሌቶች? አዎ፣ ከቤተሰብ ጋር አንድ ላይ ሆኜ እኔ የምሰራው የፋሚሊ ቢዝነስ። ይሄን እውቀት እንዴት አገኘኸው? ክረምቱን ትምህርት ሲዘጋ ጊዜን በማይሆን ነገር ከማጠፋ ብዬ እዚህ የፋሚሊ ቢዝነስ ውስጥ ገብቼ የተለያዩ ነገሮችን በመማር ቤተሰብንም ለማገዝ ራሴን እውቀት ለመጨመር ፈልጌ ነው የገባሁት። እነዚህ ምንድን ናቸው? እነዚህ የእነዚህ ምሳሌዎች ለማቅመስ ፈልጌ ነው ለአንተ ለማስመከር። ቸኮሌቶች ናቸው። እነዚህም ቸኮሌቶች ናቸው። ሁሉም እነዚህ። ይሄ ማለት ዋይቱ ነው። ዋይቱ ማለት እዛ በጥግ በኩል ያለው ኮርነር ላይ ያለው። እነዚህ ዳርኮቹ ናቸው። ዳርኮቹ ማለት የዚህ ሳይድ ያለው ማለት ነው። እነዚህ ናቸው።
እቺኛዋ ደግሞ ሚኒ ነች። የዚህ የዳርክ አይነት ሆና በትንሹ ለኩኪስ ምናምን። እነዚህ ለኬክ ናቸው። እዚህ ጋር ሚልክ አለ። እነዚህ ለኬክ ነው። እቺ ደግሞ ለኩኪስ ትሆናለች ማለት ነው። በጣም አሪፍ። እሺ እንቀጥላለን። በየ2 ሳምንቱ ከምናስመለክታችሁ ጉዳይ መካከል አንዱ ጉርሻ ነው። በዛሬው የጉርሻ ሰዓታችን ደግሞ በልዩነት ልናነሳ የወደድነው ስለ የአክሲዮን ግዢ ጉዳይ ነው። ብዙዎች በተደጋጋሚ ስለ ሼር መግዛት ወይም ደግሞ አክሲዮን የመግዛት ጉዳይ ሀሳብ ሲያነሱ እንሰማለን። ለመሆኑ ሼር የምንገዛው ለምንድን ነው? ሼር የመግዛት ጥቅሙ ምንድን ነው? ሼር ከገዛንስ በኋላ ልንከተላቸውና ልንከታተላቸው የሚገቡ መረጃዎችና ጉዳዮች የትኞቹ ናቸው የሚሉትንና መሰል ጉዳዮችን አሁን እናስመለክታችኋለን። ከባለሙያ ጋር ቆይታ አድርገናል። እኛ ጉብኝታችን እንቀጥላለን። ስሜ ሊዲያ መረድ ይባላል። በስቶክ ማርኬት ዶት ውስጥ የኮንቴንት ዴቨሎፕመንት ማኔጀር ነኝ። የካፒታል ኮንቴንቶችን ነው ክሬት የማደርገው። ድርጅታችን ስቶክ ማርኬት ዶት ላለፉት 3 ዓመታት በኢትዮጵያ ፋይናንሻል ሴክተር ላይ ለውጥ ለማምጣት ነው እየሰራ የሚገኘው። እንደሚታወቀው ከአዲሱ የኢትዮጵያ ካፒታል ገበያ ጋር በተያያዘ ዋና የሚታየው ችግር የግንዛቤ እጥረት ነው። እሱንም ለመፍታት ታዲያ አርቲክሎችን በመጻፍ ዜናዎችን በትኩሱ ማህበረሰቡ እንዲደርሱ በማድረግ ከዛም በተጨማሪ ደግሞ በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ አስተማሪ ቪዲዮዎችን በመስራት ላይ ነው የምንገኘው። ከዚህም በተጨማሪ ደግሞ ከፋይናንሻል ኤዱኬሽን ጋር የተያያዙ ኮርሶች እየሰራን ነው። ከ1200 በላይ የሚሆኑ ተማሪዎች እነዚህን ኮርሶች ወስደው ሰርተፍኬት አግኝተው ተጠቃሚ መሆን ችለዋል። ከዚህ በተጨማሪ ደግሞ በካፒታል ማርኬቱ ላይ የሚታየው ሌላኛው ጋፕ የመረጃ ወይም ደግሞ የዴታ እጥረት ነው። እሱን ለመፍታት ደግሞ ድርጅታችን የራሱ የሆነ ዴታ ሀብ ወይም የመረጃ ቋት ሰርቶ ሰዎች ማንኛውም ከኢትዮጵያ ፋይናንስ፣ ኢኮኖሚክስ እንዲሁም ደግሞ ከካፒታል ማርኬት ጋር የተያዙ ማንኛውንም አይነት መረጃዎች ማግኘት ሲፈልጉ በአንድ ቦታ ማግኘት የሚችሉበት ማዕከል ሰርተን እነዚህ ስራዎች ነው ታዲያ በመስራት ላይ የምንገኘው። ሼር ወይንም ደግሞ በአማርኛው አክሲዮን በሌላ አጠራሩ ደግሞ የባለቤትነት ድርሻ የምንለው ነው። ከስሙ እንደምንረዳው የባለቤትነት ድርሻ ነው። ሼር የሚገዙ ሰዎች ሼሩን የሚገዙበትን ኩባንያ የባለቤትነት ድርሻ ነው የሚገዙት። ኩባንያዎች ካፒታላቸውን ለማስፋፋት ሲፈልጉ ካላቸው ኦነርሺፖች ላይ አከፋፍለው በሼር መልኩ አድርገው ለኢንቨስተሮች ያቀርባሉ። ኢንቨስተሮች እነዚህ ሼሮች ሲገዙ የኩባንያው ባለ ድርሻ መሆን ይችላሉ ማለት ነው። ለምሳሌ አንድ ኩባንያ 1 ሚሊዮን ሼር ቢኖረውና እኔ ከዛ ኩባንያ ላይ 10,000 ሼሮችን በገዛ የዛ ኩባንያ 1% ባለቤት መሆን ወይም ደግሞ ባለድርሻ መሆን ይችላል ማለት ነው። እንግዲህ ሼርንም ሆነ ሌሎችንም ማንኛውንም አይነት ኢንቨስትመንት የሚገዛ ሰው ወደፊት ትርፍን አገኛለሁ ብሎ በመጠበቅ ነው የሚገዛው። ከዚህም ጋር በተያያዘ ከሼር 2 አይነት ትርፎችን ማግኘት እንችላለን። አንደኛው ዲቪደንድ የምንለው በአማርኛ ደግሞ የትርፍ ክፍፍል የምንለው ነው። ሼሩን የገዛነው ኩባንያ ትርፍ ሲያተርፍ ለባለ አክሲዮኖቹ እንዲሁም ለባለ ሀብቶቹ ትርፉን የሚያካፍልበት ሁኔታ አለ። በየዓመቱ ትርፍ እናገኛለን ብለን በመጠበቅ እንገዛለን። ሁለተኛው ከሼር የሚገኘው የትርፍ አይነት ደግሞ ካፒታል አፕሪሺዬሽን ወይንም ደግሞ የካፒታል እድገት የምንለው ነው። ሼሩን የምንገዛለት ኩባንያ ማርኬቱ ላይ ያለው ፐርፎርማንስ ጥሩ ሲሆን፣ ከዚህ በተጨማሪ ደግሞ አሰሆል የቢዝነሱ ፐርፎርማንስ ጥሩ ሲሆን በማርኬቱ ላይ ወይም በሼር ማርኬቱ ላይ የሚኖረው የገበያ ዋጋ የሼር ፕራይስ የምንለው ይጨምራል። ስለዚህ ኢንቨስተሮች ሼሩ ላይ ኢንቨስት ያደረጉት ኢንቨስተሮች ያላቸው ካፒታል ቫልዩ የኢንቨስትመንታቸው ቫልዩ ይጨምራል። ከዚህ በተጨማሪ ደግሞ ያንን ሼር ቢሸጡት አትርፈው መሸጥ የሚችሉበት ሲቹዌሽን ይኖራል ማለት ነው። በቀላሉ ይህንን ለመረዳት የአንድን ኩባንያ ሼር በ2,000 ብር ብንገዛው ባለ ፐርፎርማንስ ምክንያት እንግዲህ የኩባንያው ሼር 2,500 ብር ከገባ 500 ብር ብንሸጠው ማትረፍ እንችላለን። ካልሸጥነው ደግሞ ያለን የኢንቨስትመንት ቫልዩ ከ2,000 ብር ወደ 2,500 ብር ያድግልናል። ሌላኛው ከሼር ላይ ኢንቨስት ማድረጋችን የሚጠቅመን ጠቀሜታ ምንድነው? አንዳንድ ኢንቨስተሮች ባንክ ቢያስቀምጡት አሁን ላይ ያለው ከባንክ የሚያገኙት ሪተርን ያለውን ኢንፍሌሽን ቢት ማድረግ ስለማይችል ቫልዩ የሚጨምር ኢንቨስትመንቶች ላይ ኢንቨስት ለማድረግ ይሞክራሉ። ለዚህም አንደኛው ምርጫ የሚሆነው ሼር ወይም ደግሞ አክሲዮን ኢንቨስትመንት ይሆናል ማለት ነው።
ሼርም ሆነ ማንኛውም አይነት ኢንቨስትመንት ላይ ኢንቨስት የሚያደርግ ኢንቨስተር የኢንቨስትመንት ዲሲሽኑን ቤዝ ማድረግ ወይም ደግሞ መሰረት ማድረግ ያለበት ያሉ ኢንፎርሜሽኖች ላይ ነው። አሁንም እንዳልነው ካለው የግንዛቤ እጥረት አንጻር ሰዎች ሼር የሚገዙበት ምክንያታቸው ዋጋው እየጨመረ ስለሆነ ግዙ ስለተባለ ዘመዶቻቸው ስለገዙ ምናምን አይነት ሁኔታ ነው። እሱ ትክክል አይደለም። ትክክለኛ መረጃን ሰብስበው መግዛት ያለባቸው። አንደኛው ማጣራት ያለባቸው ነገር ስለ ኩባንያው ነው። ኩባንያው ማን ነው? ምንድነው የሚሰራው? የኩባንያው የወደፊት ሁኔታ ምን ይመስላል? እድገት ይኖረዋል ወይ? ከኩባንያው ጋር በተያያዙ ምን አይነት ሪስኮች አሉ? ኩባንያው የሚሰራበት ሴክተር ወይም ኢንዱስትሪ የምንለው ምን ይመስላል? ከሱም በተጨማሪ ደግሞ አሰሆል ኢኮኖሚው ራሱ ምን ይመስላል የሚለውን ማጣራት አለባቸው። እነዚህ ነገሮች ከየት እናገኛለን ካሉ ኩባንያዎች የሚያወጧቸው ደንበኛ ሳቢ መግለጫዎች ወይም ደግሞ በእንግሊዝኛው ፕሮስፔክተስ የምንለው ዶክመንት አለ። እሱን ዶክመንት በሚገባ በአግባቡ አንብበው ዲሲሽናቸውን እሱ ላይ ያለውን ኢንፎርሜሽን ሲቀበሉ ብቻ ነው ኢንቨስት ማድረግ ያለባቸው። ከዚህም በተጨማሪ እንግዲህ ኢንቨስትመንቱ ጥሩ ስለሆነ ብቻ ደግሞ ባገኙትም ዋጋ መግዛት የለባቸው። ለኢንቨስትመንቱ የሚሰጠው አሁን እያወራን ያለነው ስለ ሼር ስለሆነ ለሼሩ የሚሰጠው ፕራይስ በእውነት ካለው ቫሊዩ ጋር ወርዝ ያደርጋሉ የሚለውን ማጣራት አለባቸው። በጥቅሉ በቴክኒካል ተርም ስናወራው ፋንዳሜንታል አናሊሲስ እና ቴክኒካል አናሊሲስ ሰርተው ነው ኢንቨስትመንታቸውን ዲሳይድ ማድረግ ያለባቸው። ለዚህም ነው እኛ ኮርሶቻችን እንደዚህ አይነት ነገሮች ላይ አተኩረዋል። እንግዲህ አሁን ከረንትሊ እንደውም ያወጣነው አንደኛው ኮርስ የመሰረታዊ ፋይናንስ ትንተና በአማርኛ ወይም ፋንዳሜንታል አናሊሲስ የምንለው ኢንቨስት ከማድረጋቸው በፊት ምን አይነት መረጃዎችን ማጣራት አለባቸው የሚለው ማለት ነው። ከዚህ በተጨማሪ አንድ ቢጨመር ብዬ የማስበው ነገር ኢንፎርሜሽኖች ላይ ቤዝድ ሆነው ነው ውሳኔዎቻቸውን መወሰን ያለባቸው ስንል ኢንፎርሜሽን ምንጮቻቸውን ላይም ትኩረት ማድረግ አለባቸው። ታማኝ የሆኑ ትክክለኛ የኢንፎርሜሽን ምንጮችን ተጠቅመው ነው መረጃዎቻቸውን መሰብሰብ ያለባቸው። እንግዲህ ነባር ሼር ወይም ኒው ሼርን በምንለው በእንግሊዝኛው፣ በሌላኛው ደግሞ ነባር ሼር የምንለው ወይም ኤግዚስቲንግ ሼር የምንለው እና አዲስ ሼር ወይም ኒው ሼር የምንላቸው የሼር አይነቶች አሉ። ኒው ሼር ወይም ደግሞ አዲስ ሼር የምንለው ኩባንያው የሚያወጣው ሼር ነው። ቅድም እንዳልኩት ኩባንያዎች ካፒታላቸውን ማሳደግ ሲፈልጉ ሼሮች ይሸጣሉ። እነዛ ሼሮች ናቸው ከኩባንያው የሚወጡ ሼሮች ናቸው ኒው ሼሮች የምንላቸው። ስለዚህ አዲስ ሼር የሚገዛ ሰው ሼሩን የሚገዛው ከኩባንያው ከራሱ ነው ማለት ነው። ትራንዛክሽኑ የሚካሄደው በኩባንያው እና በኢንቨስተሩ መካከል ነው። ኢንቨስተሩ ሼሩ ሲገዛ የሚከፍለው ገንዘብ ደግሞ የሚሄደው ወደ ኩባንያው ነው ማለት ነው። ነባር ሼር ወይም ይሄ ደግሞ ኤግዚስቲንግ ሼር የምንለው ደግሞ ኩባንያዎች ለሌሎች ባለአክሲዮኖች ከዚህ በፊት የሸጡላቸው ሼሮች ወይም ደግሞ በባለአክሲዮኖች እጅ ላይ ያሉ ሼሮች ናቸው ማለት ነው። እነዚህን ሼሮች ይሸጣሉ፣ ኢንቨስተሮች በፈለጓቸው ሰዓት ይሸጧቸዋል። ለዛ ነው ነባር ሼር የተባሉት። ነባር ሼሮች ሲሰጡ ትራንዛክሽኑ የሚሆነው በኢንቨስተሮች መካከል ነው የሚሆነው። ከዚህ በፊት ከኩባንያዎቹ ወይም ከሌላ ኢንቨስተሮች ላይ አክሲዮኖችን ገዝተው በነበሩ ኢንቨስተሮች እና አሁን አክሲዮን በሚገዙ ኢንቨስተሮች መካከል ማለት ነው። ትራንዛክሽኑ የሚሆነው በሁለቱ ኢንቨስተሮች መካከል ነው የሚሆነው። አንድነታቸው ምንድነው? ነባር ሼርም የሚገዛ አዲስ ሼርም የሚገዛ ኢንቨስተር ዞሮ ዞሮ የሼሩን የገዛበት ኩባንያ ፓርት ኦነር ወይም ደግሞ ባለድርሻ ነው የሚሆነው። በካፒታል ገበያ ላይ ሼር የመግዛት ጠቀሜታው ምንድነው? አንደኛው የኢንቨስትመንት ኦፖርቹኒቲ ነው። እስካሁን ድረስ ኢትዮጵያ ፎርማል የሆነ የካፒታል ገበያ ስላልነበራት የኢንቨስትመንት ምርጫዎች የነበሩት ሪል አሴት የምንላቸው ነበሩ። በኦርጋናይዝድ የሆነ ማርኬት ስላለ አዳዲስ የኢንቨስትመንት አማራጮች ይሆናሉ ሼሮች ማለት ነው። ከዚህም በተጨማሪ ያለው የኢኮኖሚ ሁኔታ እና ኢንፍሌሽንን ቢት ለማድረግ አንጻር ገንዘብን ዝም ብሎ ሴፍ ማድረግ ገንዘቡ ያለው ቫሊዩ እየወረደ ስለሆነ ኢንቨስትመንት አማራጮች ጥሩ ኢንፍሌሽንን ቢት የምናደርግባቸው መንገድ መሆን ይችላሉ። ስለዚህ በካፒታል ማርኬቱ ላይ ሼሮችን በመግዛት የኢንቨስትመንት ኦፕሽኖቻቸውን ማስፋት ይችላሉ። ኢንፍሌሽንን ቢት ማድረግ ይችላሉ። ሰሆል ደግሞ የካፒታል ማርኬት መጨረሻው የሚሆነው የሀገር እድገት ነው። ምክንያቱም ሼሮችን በሚገዙበት ጊዜ የኩባንያዎችን ቢዝነሶች እየደገፉ ነው። ለሌሎች ሰዎች የስራ አማራጭ መሆን የሚችሉ ቢዝነሶች ላይ ፓርት ኦነር እየሆኑ ነው። አሰሆል መጨረሻ ላይ ደግሞ እንደዚህ አይነት ኢንቨስትመንቶችን በማድረግ ከራሳቸው አልፈው ማህበረሰቡን ከዛም ደግሞ የሀገር እድገት ላይ ኮንትሪቢዩት ማድረግ ይቻላል ማለት ነው። እኛም በጣም ነው የምናመሰግነው እዚህ ድረስ መጥታችሁ ይህንን እድል ስለሰጣችሁን በጣም እናመሰግናለን። በእኔም ስም በስቶክ ማርኬት በጣም እናመሰግናለን።
የሚያማምሩ ኬኮች በጣም የሚያምር የኬክ ማሳብ ስማምዚኛው ጋር ደግሞ ለየት ያለ ጥቁር ኬክ ለምንድን ነው አሁን ይሄኛው ኬክ ለምርቃት የሚሆነው ለነገሩ ለሰርግ በጣም የሚያምር የኬክ አይነት ነው። ጥቁር በጎልደን በጣም አሪፍ ከለር ኮምቢኔሽን ያሳሳሉ። ለማንኛውም የመረጃ ሰዓታችን ላይ ነው የምንገኘው። መረጃዎችን ወደ እናንተ እናድርስ። ኢትዮጵያ የተለያዩ ምርቶችን ለተለያዩ የዓለም ሀገራት በማቅረብ ትታወቃለች። የግብርና ምርቶችን ከነዚህም መካከል የቡና ምርት አንደኛው ነው። 35% የሚሆነው መዳረሻ ደግሞ ወደ ተለያዩ የአውሮፓ ሀገራት እንደሆነ ይታወቃል። የአውሮፓ ሀገራት ኢትዮጵያን ጨምሮ ከአፍሪካ የሚወስዱትን የግብርና ምርትን በተለይ ደግሞ ቡናን ጥሬ ቡናን ወስደው በ11 እጥፍ ዋጋውን አሳድገው የተለያዩ ስቴቶችን ጨምረው ዋጋውን በ11 እጥፍ አሳድገው ለገበያ ያቀርባሉ ሲል ባሳለፍነው ሳምንት የወጣ አንድ መረጃ አመላክቷል። በሌላ በኩል ደግሞ የሶማሊያ አየር መንገድ ከ35 ዓመት በኋላ በረራን በመጪው መስከረም ወር ጀምራለሁ ብሏል። እነዚህን ጨምሮ ሌሎች የቢዝነስ መረጃዎችን አዘጋጅተን ይዘን መተናል። ተከታትለን እንመለስ። ጉብኝት ይቀጥል። የአውሮፓ ሀገራት ከአፍሪካ የሚያስገቡትን ጥሬ ቡና እሴት በመጨመር ዋጋውን ከ11 እጥፍ በላይ እንደሚያሳድጉት የሚያሳይ አዲስ የምጣኔ ሀብት ጥናት በዓለም አቀፉ የቡና ንግድ ላይ ያለውን ከፍተኛ የትርፍ ልዩነት ይፋ አደረገ። አውሮፓ ኢኮኖሚክ ሪሰርች ሊሚትድ ባወጣው ጥናት መሰረት አውሮፓ ራሷ ቡና ባታመርትም እንደ ኤሮፓያን አቆጣጠር በ2025 ከዘርፉ ከግማሽ ትሪሊዮን ዩሮ በላይ የምጣኔ ሀብት ምርታማነትን አግኝታለች። አውሮፓውያን ቡናውን ካስገቡ በኋላ እዛው በመቁላት በማሸግና በችርቻሮ በማቅረብ ከፍተኛውን ትርፍ ለራሳቸው ያስቀራሉ። የኢትዮጵያ ቡና ወጪ ንግድ 34 በመቶ መዳረሻው አውሮፓ ሲሆን ይህም የሀገሪቱን 11.8 በመቶ አጠቃላይ የውጪ ንግድን ገቢ ይሸፍናል። ጥናቱ አምራች ሀገራት ተጠቃሚነታቸውን ለማሳደግ ምርታቸውን እዛ ሀገር ውስጥ አቀናብረው መላክ እንዳለባቸው ያሳያል። ኢትዮጵያ ወደ ዓለም ንግድ ድርጅት ለመቀላቀል በሚደረገው ሂደት ማዕቀፍ ከብሪታንያ ጋር ስታካሄድ የቆየችውን የሁለትዮሽ የገበያ ዕድል ድርድርን በማጠናቀቅ የሁለትዮሽ ስምምነት ሰነድን ተፈራረመች። የስምምነት ሰነዱን በኢትዮጵያ በኩል የንግድና ቀጠናዊ ትስስር ሚኒስቴርና የሀገሪቱ የዓለም ንግድ ድርጅት አባል ዋና ተደራዳሪ ካሳሁን ጎፌ የፈረሙ ሲሆን በብሪታንያ በኩል ደግሞ በኢትዮጵያ የብሪታንያ አምባሳደር ዳረን ዌልች ፈርመውታል። በፊርማ ስነስርዓቱ ወቅት የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ እንደገለጹት ስምምነቱ የሀገሪቱን ብሔራዊ ጥቅምና የፖሊሲ ምህዳር ሙሉ በሙሉ ባስጠበቀ መልኩ የተከናወነ እርምጃ ነው ብለዋል። የብሪታንያው አምባሳደር በበኩላቸው የተደረገው ስምምነት የሁለቱን ሀገራት የኢኮኖሚና የዲፕሎማሲ ግንኙነት ይበልጥ እንደሚያጎለብተው ጠቅሰዋል። ብሪታንያ ስምምነቱን በይፋ ከፈረሙ አባል ሀገራት 10ኛዋና ድርድሩን በስኬት ካጠናቀቁት ደግሞ 11ኛው ሀገር ሆናለች። የኢትዮጵያ ልማት ባንክ በአመት ከ170 ሚሊዮን ዶላር በላይ የሚጠይቀውን የብርጭቆ ምርት ወጪ ለማስቀረት አዲስ ግዙፍ የጠርሙስ ፋብሪካ ፋይናንስ ማድረጉን አስታወቀ። የሀገሪቱ አመታዊ የብርጭቆ ጠርሙስ ፍላጎት 265 ሚሊዮን ቢሆንም የሀገር ውስጥ ፋብሪካዎች ማቅረብ የቻሉት 25 በመቶውን ብቻ ነው። ይህንን ክፍተት ለመሙላት በደብረ ብርሃን ከተማ የተገነባው ዴዴ የጠርሙስ ፋብሪካ 70 በመቶ ፋይናንስ የተደረገው በልማት ባንክ መሆኑ ተገልጿል። ፋብሪካው በሀገር ውስጥ የሚገኙ እንደ ኳርትስ ሳንድና ላይምስቶን ያሉ ጥሬ እቃዎችን ይጠቀማል። በአሁኑ ወቅት የማሽን ፍተሻ ላይ የሚገኘው ይህ ፋብሪካ በቀን እስከ 450 ሺህ የምግብ ማሸጊያ ጠርሙሶችን የማምረት አቅም ያለው ሲሆን ለ400 ዜጎችም የስራ ዕድል መፍጠሩ ተመላክቷል። ባንኩ ፋብሪካው በቅርቡ ወደ ምርት እንደሚገባና ከወዲሁ ከግዙፍ አምራች ኩባንያዎች ጋር የገበያ ትስስር መፍጠሩን ገልጿል። የሶማሊያ አየር መንገድ ከ35 ዓመታት በኋላ በመጪው መስከረም ዳግም በረራ ሊጀምር ነው። ስራውንም በሁለት ኤርባስ ኤ320 አውሮፕላኖች ነው የሚጀምረው። የሶማሊያ ሲቪል አቪዬሽን ባለስልጣን የሀገሪቱ ብሔራዊ አየር መንገድ ወደ አገልግሎት እንደሚመለስ አረጋግጧል። ይህም እንደ አውሮፓውያን አቆጣጠር በ1991 ከተቀሰቀሰው የእርስ በርስ ጦርነት ጀምሮ የሚሰራ አየር መንገድ ላልነበራት ሀገር ትልቅ ስኬት ተደርጎ ተወስዷል። ወደ ስራ ለመመለስ የሚደረገው ዝግጅት በመጨረሻው ምዕራፍ ላይ የሚገኝ ቢሆንም አየር መንገዱ አሁንም የቁጥጥር ፈቃዶችን ማግኘት እንዲሁም የሰራተኞችን የጥገናና የስራ ማስኬጃ ስርዓቶች መሟላታቸውን ማረጋገጥ ይጠበቅበታል። በተጨማሪም በምስራቅ አፍሪካ፣ በመካከለኛው ምስራቅና በአውሮፓ የሚገኙ ታሪካዊ የበረራ መዳረሻዎችን ጨምሮ የሀገር ውስጥና የዓለም አቀፍ የበረራ መስመሮችን ለማካተት አየር መንገዱ እቅድ አለውም ተብሏል። መገባቸው ልትነካቸው ራሱ የሚያሳሱ ለማየት የሚያሳሱ የኬክ ምርቶች ነበሩ። እንዴት ነበር? ዋው በጣም የሚያማምሩ የኬክ ስራዎችን አይተናል። በዛው ምን ፈጠራውንም ነው የተመለከትኩት። ኬክን ብዙ አይነት ነገር ማድረግ ይቻላል። እሱ ነገር ተመልክተናል። በጣም የገረመኝ ደግሞ
የሚበላው ብቻ ሳይሆን እዚህ ያለው መስሪያውም ጭምር ነው፣ ማሽኑም ጭምር አለና ሁሉም በአንድ የያዘ ኤግዚቢሽን ነበር የተመለከተው። ለምርቃት፣ ለሰርግ፣ ለሀዘንም ጭምር የሚሆኑ የጣፋጭ ምርቶችን ተመልክተናል። በጣም የሚያምር ቆይታ ነበር የነበረን። የዚህን ሳምንት የቻናል ዋን ገበያ ፕሮግራምን እዚህ ጋር ጨርስ። መሀሌ ደመላሽና ያልፋል አሻግር ቻናል ዋን ገበያን እየመራን አብረናችሁ ቆይተናል። እጅግ በጣም የምትወዷቸው የቻናል ዋን ፕሮግራሞች ደግሞ ይቀጥላሉ። መልካም ቆይታ፣ አብራችን ቆዩ።